በሲ ፕላስ ፕላስ ፕሮግራሚንግ ቋንቋ ውስጥ ኪወርድስ የሚባሉት ኮምፓይለሩ አስቀድሞ ትርጉማቸውን የሚያውቃቸውና የተለየ አገልግሎት እንዲሰጡ ተደርገው የተያዙ ወይም ደግሞ ሪዘርቭ የተደረጉ ልዩ ቃላት ናቸው። እነዚህን ቃላት ለተለየ ተግባር በመመደባቸው ምክንያት ኮድ ስንጽፍ ቫሪያብል ኔም ዲክሌር ስናደርግ መጠቀም አንችልም፣ ፋንክሽን ኔም ስንሰጥ መጠቀም አንችልም፣ እንዲሁም ክላስ ኔም ስንሰጥ መጠቀም አንችልም። በዋናነት በዚህ ቪዲዮ የምነግራችሁ ኪወርድስ በሲ ፕላስ ፕላስ ምን ማለት ነው፣ እንዴት እንጠቀማቸዋለን፣ የት መጠቀም እንችላለን፣ የትስ መጠቀም አንችልም የሚለውን በስፋት አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። በመጀመሪያ ኪወርድስ ምንድናቸው የሚለውን ዲፋይን ማድረግ እንችላለን። ኪወርድስ አር ሪዘርቭድ ወርድስ ኢን ሲ ፕላስ ፕላስ ዛት ሃቭ ፕሪዲፋይንድ ሚኒንግስ ዘይ አር ዩዝድ ቱ ፐርፎርም ስፔሲፊክ ታስክስ ኢን አ ፕሮግራም ኤንድ ዘይ ካን ኖት ቢ ዩዝድ አስ አ ቫሪያብል ፋንክሽን ኦር ኤ ክላስ ኔም። መግቢያ ላይም እንደነገርኳችሁ ኪወርዶች ለተለየ ዓላማ በኮምፓይለሩ ሪዘርቭ ተደርገው ስለተቀመጡ እኛ እንደ ቫሪያብል ኔም መጠቀም አንችልም፣ እንደ ክላስ ኔም መጠቀም አንችልም፣ እንደ ፋንክሽን ኔም መጠቀም አንችልም። ኪወርድስ የሚለውን በቀላሉ ለመረዳት ይችን አናሎጂ ልንገራችሁ። ለምሳሌ አንድ ፓርኪንግ ኤሪያ ውሰዱ። ኪወርድስ አር ላይክ ሪዘርቭድ ፓርኪንግ ስፖትስ ዘይ ኦልሬዲ ሃቭ ኤ ፊክስድ ፐርፐስ ኤንድ ካን ኖት ቢ ዩዝድ ፎር ሰምቲንግ ኤልስ። እንግዲህ አንድ ፓርኪንግ ኤሪያ ብትወስዱ ለተወሰነ ዓላማ ወይም ደግሞ ለተወሰኑ መኪኖች ሪዘርቭ ከተደረገ ለሌላ መኪኖች ማቆያ አይሆንም ወይም ደግሞ ማቆሚያ አይሆንም። ምክንያቱም ለነዛ ለተመረጡ መኪኖች ብቻ መቀመጡን ያሳያል። ልክ እነዚህም ለተለየ ዓላማ ስለተቀመጡ እኛ እንደፈለግን ለቫሪያብልም ለፋንክሽንም ለክላስም መጠቀም አንችልም ማለት ነው። ሶ ኪወርድስ የሚባሉት የትኞቹ ናቸው የሚለውን ስንመለከት ለምሳሌ ዳታ ታይፕ ላይ የአንድን ዳታ ምን አይነት ዳታ ነው የሚለውን ለመወሰን ፕሮግራሚንግ ላይ ኢንት የሚባል አለ፣ ፍሎት የሚባል፣ ደብል፣ ካር፣ ቡል ኤንድ ቮይድ የሚባል አለ። ስለዚህ እነዚህ ኢንት ካል ኢንቲጀር ናምበር መሆኑን፣ ፍሎት ካል እንደዚሁ ካር ካል ቡል ካል እነዚህ በሙሉ ኪወርድስ ናቸው። ዳታ ታይፕ ለመግለጽ ወይም ደግሞ ዳታ ታይፕን ለመወሰን ኮምፓይለሩ አስቀድሞ ሪዘርቭ ያደረጋቸው ስለሆነ እነዚህን ፈጽመን ለቫሪያብል ሆነ ለክላስ ኔም ሆነ ለፋንክሽን ኔም ሆነ መጠቀም አንችልም። ዲሲሽን ሜኪንግ ላይ ኖርማሊ ዲሲሽን ሜኪንግ ቀጣይ የማሳያችሁ ቶፒክ ነው። ሶ ዲሲሽን ሜኪንግ ላይ ኢፍ የሚባል አለ፣ ኤልስ የሚባል አለ፣ ስዊች የሚባል አለ፣ እንደገና ኬዝ የሚባል አለ። እነዚህ አራቶች በሙሉ ኪወርድ ናቸው። እነዚህ ደግሞ የሚያገለግሉን ኮንዲሽን ላይ ነው ወይም ደግሞ ዲሲሽን ሜኪንግ ላይ ነው። ሌላው ሉፕ ላይ እነዚህ አይተሬቲቭ ወይም ደግሞ ድግግሞሽ የሚፈልጉ የፕሮብሌም አይነቶች አሉ። ሲ ፕላስ ፕላስ ላይ ስንመጣ ሉፕስ እንጠቀማለን። ፎር ሉፕ፣ ዋይል ሉፕ እና ዱ ዋይል ሉፕ ስንጠቀም እነዚህን ሶስት ዋና ዋና ኪወርድስ ወይም ሪዘርቭድ ወርድስ እናገኛለን። ሶ ፎር የምትለዋን አንድ ኪወርድ፣ ዋይል የምትለዋን እና ዱ የምትለዋን እኛ እንደፈለግን ለቫሪያብል ኔም መጠቀም አንችልም፣ ለፋንክሽን ኔም መጠቀም አንችልም፣ እንደገና ደግሞ ለክላስ ኔም መጠቀም አንችልም ማለት ነው። ሌላው ጃምፒንግ ስቴትመንትስ የሚባል አለ። ይህም የቀጣይ ርዕሳችን ነው። ብሬክ፣ ኮንቲኒው እና ሪተርን እንዲሁም ደግሞ ጎቱ እዚህ ጋር አልጠቀስኩትም ጎቱ የሚባል አለ። እነሱ በሙሉ ጃምፒንግ ስቴትመንት ላይ ሪዘርቭ ተደርገው ስለተቀመጡ በኮምፓይለሩ የተለየ ዓላማን ያላቸው እኛ እንደ ቫሪያብል ኔም እንደ ፋንክሽን ኔም እና እንደ ክላስ ኔም መጠቀም አንችልም ማለት ነው። እንደገና ኦብጀክት ኦሪየንትድ ፕሮግራሚንግ ላይ ብዙ ኪወርድስ አሉ። የተወሰኑትን ለመጥቀስ ክላስ የሚባል አለ፣ ፐብሊክ የሚባል አለ፣ ፕራይቬት የሚባል አለ፣ እንደገና ፕሮቴክትድ፣ ቨርቹዋል የሚባሉ አሉ። እነዚህ ቃላት በሙሉ ኦብጀክት ኦሪየንትድ ፕሮግራሚንግ ላይ ኮድ ስንጽፍ የምንጠቀማቸው ሪዘርቭድ የሆኑ ቃላቶች ናቸው። እነዚህን ቃላቶች እንደ ክላስ ኔም እንደ ፋንክሽን ኔም እና እንደ ቫሪያብል ኔም ፈጽመን መጠቀም አንችልም። ብንጠቀም ምንድነው የሚያመጣው ችግር የሚል ካለ ብንጠቀም ኤረር ነው የሚለን ማለት አስቀድሞ ኤረር ይለናል፣ ኮዱ ራን አያደርግም ማለት ነው። ሜሞሪ ማኔጅመንት ላይ ኒው እንደገና ዲሊት ለማድረግ ስፔሻሊ ሜሞሪ ማኔጅመንት እነዚህ ከፖይንተር ጋር በተገናኘ ከአሪ ጋር በተገናኘ እዛ ጋር ኦብጀክት ክሬት አድርገን እንደገና ስፔሻሊ ኦብጀክት ኦሪየንትድ ፕሮግራሚንግ ላይ እነዚህን ቃላቶች ልንጠቀም እንችላለን። እነዚህ ደግሞ ሌሎች ኪወርድስ ናቸውና ለተለየ ዓላማ ስለተቀመጡ እነዚህንም መጠቀም አንችልም። ሌሎች ደግሞ አሉ ኮንስታንት የሆኑ ነገሮችን ዲክሌር ለምሳሌ ፓይ አሁን ኮንስታንት ነች። እሷን ፕሮግራሚንግ ላይ ዲክሌር ለማድረግ ኮንስት ብለን እናስቀምጣለን። ምናልባት ስለ ኮንስታንት ከዚህ ቀጥሎ ሌላ ቪዲዮ የሚሰራላችሁ ነው የሚሆነው። ስታቲክ፣ ይሄ ደግሞ ስታቲክ ቫሪያብል የሚባል አለ። እንደገና ኦብጀክት ኦሪየንትድ ስፔሻሊ ጃቫ ላይ ይሄንን እንጠቀመዋለን። ኔም ስፔስ፣ ዩዚንግ ኔም ስፔስ እኛ ከባለፈው ፕሮግራሚንግ ስትራክቸራችን ላይ ኔም ስፔስ ተጠቅመናል። ዩዚንግ ራሱ አለ። ዩዚንግ ኔም ስፔስ ስለተጠቀምን እንጠቀም
ትራይ፣ ኤክሴፕሽን ሃንድሊንግ ላይ የምንጠቀማቸው ናቸው። ትራይ፣ ካች፣ ፋይናሊ እና ሌሎች አሉና እነዚህ በሙሉ በካታጎሪ ያስቀመጥኳቸው ኪወርድስ ናቸው። በእርግጥ እነዚህ ብቻ ማለት አይደለም፣ ብዙዎቹ ይኖራሉ። እኔ በካታጎሪ ለማሳየት የተወሰኑትን ለማሳየት ሞክሬያለሁ። እዚህ ጋር እንግዲህ ለማሳየት ያክል ኮሬክት ዩዜጅ ስንል ኢንት ኤጅ ብለን 25 ስንል አሁን ይህንን ስንመለከት ትክክለኛው የዲክላሬሽን ህግ ነው። ኢንት አልኩኝ፣ ጀስት ኢንት እዚህ ጋር ኪወርድ ነች። እዚህ ጋር በተቀመጠች መሰረት ኪወርድ ነች፣ መጠቀም እችላለሁ። እዚህ ጋር ግን ኤጅ ነው። ኤጅ ትክክለኛ አይዴንቲፋየር ህጉን ጠብቆ የተቀመጠ ቫሪያብል ኔም ነው። 25 የሚለውን ቫልዩ ሰጠሁት። ኢንኮሬክት ሲሆን ደግሞ ኢንት ብዬ ቫሪያብል ኔሙን ትራይ ብለው። ኢንት የሚለው በዚህ መሰረት ትክክል ነው፣ ዳታ ታይፑን ለመግለጽ የታሰበ ነው። ነገር ግን ትራይ ስል ትራይ የሚል ቫሪያብል ኔም ለመጠቀም እየሞከርኩ ነው። ስለዚህ ትራይ ደግሞ በራሱ ከዚች ለምሳሌ አዘርስ ከሚሉት ውስጥ እዚች ጋር ትራይ ኪወርድስ ስለሆነች የራሷ ስራ ስላላት እዚህ ጋር ለቫሪያብል ኔም መጠቀም አልችልም ማለት ነው። ይሄኛው ሮንግ ነው ማለት ነው። ምክንያቱም ምንድነው ይችኛዋ በራሷ ምንድነው ስለሆነች ነው፣ ኪወርድስ ስለሆነች ነው። ኪወርድስ ስለሆነች እና ኮምፓይለሩ በራሱ ሪዘርቭ ስላደረጋት ይሄው እዚህ ጋር ስላለች ካች ማለት አንችልም፣ ዲሌት ማለት አንችልም፣ ሪተርን ማለት አንችልም፣ ዱ ማለት አንችልም፣ ኢፍ ማለት አንችልም፣ ካር ማለት አንችልም በዚህ ቦታ ማለት ነው። ይሄኛው ግን ትክክል ነው። ሶ this is the correct approach, this is the wrong approach. That is why keywords are not used in what in a variable ኔም የፋንክሽን ኔም ኦር ክላስ ኔም። እዚህ ጋር የተወሰኑትን አስቀምጬላችኋለሁ ከላይ ያልተጠቀሱት ጨምሮ እና የተወሰኑትን ገልጬላችኋለሁ። ኤስኤም፣ ኦቶ፣ ብሪክ፣ ኬዝ፣ ካች፣ ካር፣ ክላስ፣ ኮንስት እነዚህ በሙሉ ኪወርድስ ናቸው። ዴቭ ሲ++ አይዲኢ ላይ መሞከር እንችላለን። ሉክ አት ዚስ ኢንት ብዬ እንደዚህ ዲክሌር ለማድረግ በሞክር ልክ አይደለም። ምክንያቱም ኢንት ብዬ እንደገና ኢንት ደግሜ ስለው ኢንት ኪወርድ ስለሆነች መሆን አትችልም፣ ቫሪያብል ኔም መሆን አትችልም። ኢንት ፍሎት ስልም እንደዚሁ በተመሳሳይ ምክንያቱም ፍሎት የሚለው ኪወርድ ስለሆነ ኢንት ፍሎት ማለት አልችልም። ኢንት ብዬ ከነዚህ ከኪወርድስ ውጭ ነው መጠቀም ያለብኝ። ባለፈው አይዴንቲፋየር ላይ ለማየት ሞክረናል። ኢንት አሴ ዳታ ታይፕ አንድ ጊዜ ከተጻፈ በቂ ነው፣ እንደ ቫሪያብል ኔም መቀመጥ የለበትም። እንደገና ፍሎት ብዬ ኢፍ ብል ጀስት ይሄም ልክ አይደለም። ምክንያቱም ኢፍ የሚለው በራሱ ኪወርድ ነው፣ ኮንዲሽናል ላይ ስለምንጠቀማት ኢፍን ማለት ነው። ዳብል ብዬ ኬዝ ብል ኬዝ የሚለው በራሱ አሁንም ኮንዲሽናል ላይ ስለምንጠቀማት ኬዝ ራሷ ኪወርድ ነች፣ እንደ ቫሪያብል ኔም መሆን አትችልም። ስለዚህ እነዚህን አራት ቫሪያብሎች ዲክሌር ለማድረግ ስሞክር ኢንት፣ ፍሎት፣ ኢፍ፣ ኬዝ ስል እነዚህም ሁሉም ህገ ወጥ ናቸው። አሁን ይህን ራን ባደርገው ኤረር እንደሚለኝ ምንም ጥርጥር የለውም። ምክንያቱም እነዚህ ኢንት፣ ፍሎት፣ ኢፍ የሚሉት የቫሪያብል ኔም መሆን አይችሉም፣ ፈጽመው መሆን አይችሉም። ከሞላ ጎደል ኪወርድስ ማለት ይህንን ይመስላል። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ ጠይቃለሁ። መልካም ጊዜ